ሰላም የተወደዳችሁ ወደ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ የወንጌላውያን አብያተ ክርስቲያናት ህብረት በሀገር ውስጥና በዓለም ዙሪያ ያሉ ኢትዮጵያውያንን ያሳተፈ ብሔራዊ ዓለም አቀፋዊ የአንድ ቀን የጾምና የጸሎት ጥሪ ያቀረበ። ባልደረባችን ባስሌል ዘሪሁን ተጨማሪ አለው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በሀገር ውስጥና በዓለም ዙሪያ ያሉ ኢትዮጵያውያን ያሳተፈ ብሔራዊ ዓለም አቀፍ የአንድ ቀን ጾም ጸሎት ጥሪ አወጣ። ህብረቱ ባወጣው መግለጫ በተለይ በደቡብ አፍሪካ በሚኖሩ ወገኖች ላይ የሚደርሰው ስደት፣ ጥቃቶች፣ በመካከለኛው ምስራቅና በተለያዩ የዓለም አካባቢዎች የሚፈጸሙ ግፎች እንዲሁም በሀገር ውስጥ የሚከሰቱ ጥቃቶችና ግድያዎች ከፍተኛ ልብ ስብራት እንዳስከተሉ ገልጿል። ህብረቱ ሰው በእግዚአብሔር መልክና አምሳል የተፈጠረ ክቡር ፍጡር ነው በማለት ሰውን በማጥቃት ማሰቃየትና መግደል በፍጹም ተቀባይነት የሌለው ክፋት መሆኑን አስገንዝቧል። በጥሪም ውስጥ 3 ዋና መልእክቶችን ተካተዋል። በንስሐ ወደ እግዚአብሔር መመለስ፣ ቤተክርስቲያን የንጹህ ወንጌል ድምጽ እንድትሆንና እኔ የወንድሜ ጠባቂ ነኝ የሚለው መርህ በተግባር መኖር በሚሉ ጉዳዮች ላይ ያተኩራል። ህብረቱ ሰዎች በየትኛውም ቦታ ቢኖሩ ለሌላው ሰው ደህንነት፣ ክብርና ህይወት ተጠያቂነት እንዲሰማቸው ጥሪ አቅርቧል። በዚህም በተወዳጁ የጾምና የጸሎት ቀን የቤተክርስቲያኒቱ መሪዎች፣ አገልጋዮችና ምዕመናን በጸሎት በምልጃና በንስሐ እንዲተባበሩ ጥሪ ቀርቧል። ህብረቱ እግዚአብሔር ኢትዮጵያን ህዝቦቿን ከሁከት፣ ከጥላቻ፣ ከመከራ እንዲጠብቅ የወንጌል አማኞች በአንድነት በጸሎት እንዲቀርቡ ጠይቋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ5 አገልጋዮች የቅስና ኃላፊነት ሰጠች። ባልደረባችን ጽጌረዳ ደግሞ ተጨማሪ አላት። የቤተ ክርስቲያኒቱን የቃልና ቅዱሳት ሚስጥራት አገልግሎት እንደሚያግዝም የኢትዮጵያ ወንጌላዊ ቤተ ክርስቲያን መካነ ኢየሱስ በጭረና አካባቢው ሲኖዶስ ለ5 አገልጋዮች የቅስና ኃላፊነትን ሰጥታለች። የቅስና ኃላፊነቱን የሰጡት የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ሲሆኑ ሰፊ መልእክትም ለምዕመኑ አስተላልፈዋል። የቤተ ክርስቲያኒቱ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ በዕለቱ በተመደበው ጥቅስ ላይ ቃል እግዚአብሔርም አስተምረዋል። የጭረና አካባቢው ሲኖዶስ ራሱን ችሎ ከተቋቋመ 4 ዓመታት ብቻ ያስቆጠረ ሲኖዶስ ነው። ይህም በአጭር የአገልግሎት ቆይታ ከአዳዲስ የቤተ ክርስቲያኒቱ ሲኖዶሶች መካከል ያስመድበዋል። ሲኖዶሱ ለቃሉና ለቅዱሳት ሚስጥራት አገልግሎት ቀሳውስትን ሲያቀስስ የመጀመሪያ ሲሆን በቀጣይ በሲኖዶሶች ያለውን የእረኝነት አገልግሎት ተደራሽነት በማስፋት የመጽሐፍ ቅዱስ ትምህርት ቤትም ተቋቁሞ አገልጋዮች በትምህርት ላይ መሆናቸውን የሲኖዶሱ ፕሬዝዳንት ቄስ ቦልካ አሰፋ ገልጸዋል። በቅስና አሰጣጥ መርሃ ግብሩም የሲኖዶሱ ማኔጅመንት፣ የሰበካ ተጠሪዎች፣ የእጩ ቀሳውስት ቤተሰቦችና ጥሪ የተደረገላቸው እንግዶችም ተገኝተውበታል። ለዘማሪ ፓስተር ሸዋዬ ዳምጤ ባለ 3 መኝታ አፓርታማ የቤት ስጦታ ተበረከተለት። ተጨማሪ ያለን ዘማሪ ፓስተር ሸዋዬ ዳምጤ ከ50 ዓመታት በላይ በዝማሬ አገልግለው በገጠር በከተማና ከሀገር ውጪ በትህትና ሲያገለግሉ የቆዩ ሲሆን ኑሮ ከጌታ ከኢየሱስ ጋር በውቢቱ ኢየሩሳሌምና አይቀድምም እግዚአብሔር የተሰኙ ተወዳጅ መዝሙሮችን ጨምሮ በብዙ የአማኞች ልብ ውስጥ የተቀመጡ መዝሙሮችን አበርክተዋል። የቤት ስጦታውን ያበረከቱት እህት ለኔ አስራት ነው፣ ለአንተ ደግሞ ደመወዝ ነው በማለት ዘማሪ ፓስተር ሸዋዬን ለአገልግሎት ላደረጉት ትጋትና ዘመናት አመስግነዋል። በምራ ግብሩ ላይ ከአዳማ ጀምሮ ከፓስተር ሸዋዬ ጎን በመቆም እና የጎፈንድሚ ድጋፍ በማሰባሰብ ያገለገሉት ዘማሪ ፓስተር ያሬድ ማሩ እግዚአብሔር የጸሎታችንን መልስ ሰጥቶናል በማለት ደስታቸውን ገልጸዋል። ዘማሪ ጆይስም በወንጌላውያን የዘማሪዎች ህብረት ስም ደስታውንና አድናቆቱን ገልጿል። በስነ ስርዓቱ ላይም አሚን ቲቪ ተገኝቶ የዘገበ ሲሆን የአሚን ቲቪ ስራ አስኪያጅ የሆኑት ወይዘሪት ሰብለ በቀለ በዚህ አገልግሎት ጉዞ ውስጥ አብሮ እንደነበረ ሰው የተሰማትን ደስታ ገልጻለች። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ነው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። የወንጌላውያን አሊያንስ ክርስቲያኖች ሙስሊሞችን በእውነትና በፍቅር በወንጌል እምነት እንዲሳተፉ አሳሰበ። ባልደረባችን ባስሌል ዘሪሁን ተጨማሪ አለው። የወንጌላዊ አሊያንስ ክርስቲያኖች ሙስሊሞችን በእውነት በፍቅርና በወንጌል እምነት እንዲያሳትፉ አሳሰበ። ለንደን ዩናይትድ ኪንግደም የወንጌላዊ አሊያንስ በመላው ዩኬ የሚገኙ ክርስቲያኖች ከሙስሊም ጎረቤቶቻቸው፣ ከስራ ባልደረቦቻቸውና ከማህበረሰቦቻቸው ጋር በእውነት በፍቅርና በወንጌል እምነት እንዲገናኙ ጥሪ አቅርበዋል። አሊያንሱ ክርስቲያኖች በፍርሃት ወይም በግድ የለሽነት ሳይታገዱ ወንጌልን ለማካፈል ያሉትን እድሎች እንዲጠቀሙ አበረታቷል። ጥሪው እስልምና ፈተናዎቹ፣ ጥያቄዎችና የወንጌል እድሎች በሚል ርዕስ በተዘጋጀው ሴሚናር ወቅት
የተሰጠ ሲሆን በብሪታንያ ውስጥ እየጨመረ ስለመጣው የእስልምና ተጽዕኖና በክርስቲያኖች ፊት ስለሚገኙ የምስክርነት እድሎች ተወያይተዋል። በዌቢናሩ ላይ የሶላስ የህዝብ ክርስትና ማዕከል ዳይሬክተርና የሙስሊሞችና ክርስቲያኖች አንድ አምላክን ያመልካሉ መጽሐፍ ደራሲ ዶክተር አንዲ ባኒስተር እንዲሁም ከእስልምና ወደ ክርስትና የተለወጠው የየመን ተወላጅ ጆን ጋኒ ተሳትፈዋል። ዶክተር ባኒስተር እንዳሉት በብሪታንያ ውስጥ የሙስሊም ማህበረሰብ ቁጥርና ተጽዕኖ እየጨመረ ነው። በአሁኑ ጊዜ ወደ 4 ሚሊዮን የሚጠጉ ሙስሊሞች በዩኬ ውስጥ እንደሚኖሩ በመጥቀስ ይህ ቁጥር በቀጣዮቹ ዓመታት የበለጠ እንደሚጨምር ገልጸዋል። እንዲሁም የሙስሊም ድምጾች በፖለቲካ በሚዲያና በህዝብ ህይወት ውስጥ እየታዩ መምጣታቸውን አመልክተዋል። የለንደን ከንቲባ ሳዲቅ ካን ጨምሮ ከፍተኛ የህዝብ ተጽዕኖ ያላቸው ሙስሊሞች መሪዎች መታየታቸው የእስልምና ቀጣይነት እየጨመረ መምጣቱን እንደሚያሳይ ጠቁመዋል። በዌቢናሩ ብዙ ክርስቲያኖች ስለ እስልምና ለመወያየት ለምን እንደሚያመነቱም ዳሰዋል። ዶክተር ባኒስተር ክርስቲያኖች ሙስሊም ጎረቤታቸውን ለመውደድና ለመቀበል ፈቃደኛ ቢሆኑም ሰፊ ማህበራዊና ፖለቲካዊ ጉዳዮች ከግል ግንኙነት ጋር ሲያያይዙ እርግጠኝነት ሊያጡ እንደሚችል ገልጸዋል። ቤተክርስቲያን በአጠቃላይ አማኞችን ከሙስሊም ጓደኞቻቸውና ጎረቤቶቻቸው ጋር እንዴት መገናኘት እንደሚችሉ በማስጠንቀቅ ረገድ በቂ ስራ አልሰራችም ሲሉ ገልጸው በአንጻሩ ብዙ መስጊዶች አባላቶቻቸውን ከክርስቲያኖች ጋር ለማገናኘት እንደሚያስተምሩ ተናግረዋል። ዶክተር ባኒስተር በተጨማሪም ከእስልምና ወደ ክርስትና የተለወጡ አማኞች በቤተክርስቲያን ልትማርባቸው የሚገቡ አስፈላጊ ምንጮች መሆናቸውን አሳስበዋል። በውይይቱ ወቅት በክርስትናና በእስልምና መካከል ያሉ ዋና የቴዎሎጂ ልዩነቶችም ተነስተዋል። ዶክተር ባኒስተር ሁለቱ እምነቶች ተመሳሳይ ናቸው ተብሎ መታሰብ ስህተት መሆኑን ገልጸው በክርስትና በክርስቶስ በኩል የሚገኘውን የመዳን መልእክት ሲያቀርቡ እስልምና ደግሞ በመታዘዝና በትእዛዝ ላይ ያተኮረ አቀራረብ እንዳለው አብራርተዋል። በአጠቃላይ የወንጌላውያን አሊያንስ መልእክት ክርስቲያኖች ሙስሊሞችን በፍቅርና በክብር እየቀረቡ ስለ እምነታቸው በግልጽነት እንዲመሰክሩ የወንጌል እውነትንም በጥበብ በትህትና እንዲያካፍሉ የሚያበረታታ ሆኖ ቀርቧል። የካናዳ ወንጌላውያን ቢል C9 በንግግር ነጻነት ላይ የሚያሳድረውን ተጽዕኖ ለመከታተል ተዘጋጅተዋል ተባለ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የካናዳ ወንጌላዊት ቢል 9 በንግግር ነጻነት ላይ የሚያሳድረው ተጽዕኖ ለመከታተል ተዘጋጅታለች። የካናዳ ወንጌላውያን ህብረት EFC በቅርቡ የጸደቀው ቢል C9 የሃይማኖት አስተያየቶችና የንግግር ነጻነት ላይ ሊያሳድረው የሚችለውን ተጽዕኖ በቅርበት እንደሚከታተል አስታውቋል። ህብረቱ በተለይም ከህጉ የተወገደውን በቅን ልቦና የሃይማኖት እምነት መግለጫ መከላከያ በተግባር ምን አይነት ውጤት እንደሚያስከትልም ስጋቱን ገልጿል። በአዲሱ ህግ መሰረት የጥላቻ ማስፋፋት ወንጀል የሚከሰሱ ጉዳዮች ላይ ቀደም ሲል የነበረውን በቅን ልቦና የተገለጸ የሃይማኖት እምነት በሚል የህግ መከላከያ ተወግዷል። ይህም አንዳንድ የእምነት ተቋማት የሃይማኖታዊ ጉዳይ ላይ የሚሰጡ አስተያየቶችም በወደፊት ለህጋዊ ክርክር ሊዳረግ ይችላል በማለት እንዲሰጉም አድርጓቸዋል። ከህጉ ማሻሻያ በፊትም የፊንላንድ ፖለቲከኛና ክርስቲያን አሶሲዬሽን ፓይቪ ራሳንን በካናዳ ፓርላማ ፊት በቀረበ ማስረጃ የመናገር ነጻነት ሊገደብ የሚችሉት ማንኛውም ህጋዊ እርምጃዎች አደገኛ መሆኑንም አስጠንቅቀው ነበር። ራሳን በራሳቸው ላይ ለበርካታ ዓመታት በተካሄደ የህግ ክርክር በማስታወስም የሃይማኖት አመለካከቶች በወንጀል ህግ ሊታዩ እንደማይገባም ገልጸዋል። የካናዳ ወንጌላውያን ህብረት ከሌሎች የእምነት ቡድኖች ጋር በመሆን በቅን ልቦና መከላከያ እንዲቀጥልም ጥሪ አቅርበው ነበር። ሆኖም ፓርላማውያን ህጉን አጽድቆ ወደ ስራ እንዲገባ አድርጎታል። በሌላ በኩል የካናዳ ፍትህ ሚኒስትር አዲሱ ህግ ሰዎች እንዲጸልዩ፣ እንዲሰብኩ፣ እንዲያስተምሩ፣ ቅዱሳት መጽሐፍትን እንዲተረጉምና የሃይማኖት እምነታቸውን በቅን ልቦና እንዲገልጹ የሚያስችል የህግ ጥበቃ እንደሚቀጥል አረጋግጧል። ሚኒስትሩ በተጨማሪ መደበኛ የሃይማኖት አስተምሮቶችና የእምነት መግለጫዎች የጥላቻ ወንጀል እንደማይቆጠሩም ገልጿል። EFC በሰጠው መግለጫ የሃይማኖት እምነት መከላከያ መወገድ በጊዜ ሂደት ምንም አይነት ተጽዕኖ እንደማያሳድርና ሆን ተብሎ ጥላቻን ማስፋፋት የሚለውን ህጋዊ ትርጉም ሊያሰፋ ይችል እንደሆነ ግልጽ አይደለም ተብሏል። ህብረቱ አክሎም የቢል 9 መተግበሪያም ውጤቶች ነጻነት ጉዳይ መሟገትን እንደሚቀጥልም አስታውቋል። ይህ ጉዳይ በካናዳ ውስጥ በንግግር ነጻነት፣ በሃይማኖት እምነትና በጥላቻ ወንጀሎች መካከል ስላለው ሚዛናዊ ውይይትም እንደሚያስቀጥሉም ገልጸዋል። ውድ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶዎች ጋር መልካም ቆይታ ይሆንላችሁ።